በባለፉት ጊዜያት ሶማሌ ክልል ራሱን መርቶ አያውቅም። አፋር ክልል ራሱን መርቶ አያውቅም። እስከ ተወሰነ ጊዜ ድረስ ደቡብና ኦሮሚያም ይሄ ችግር ነበረባቸው። ሰዎች ተወክለው እዚያ ሆነው ይመሩ ነበር እንደምታውቁት። አሁን ትናንት በስራ አስፈጻሚ በነበረን ግምገማ ላይ ነፃነት በዛ፣ ክልሎች ልቆኑ፣ ትንሽ ሰብሰብ ማድረግ ያስፈልጋል የሚል ሐሳብ ይንጸባረቅ ነበር። ምን ማለት ነው? ትናንት አንፈልገውም፣ ትክክል አይደለም፣ ሰው ራሱን በራሱ ማስተዳደር አለበት፣ ጣልቃ እንግባበት፣ በህግ ብቻ እንገናኝ ያልነው ጉዳይ እንከን አልባ አይደለም። ችግሮች ስላሉበት ልክ ችግር ስናይ ያን ማረም ሳይሆን ቶሎ ወደ ነበርንበት የሚመልስ ቀላል አቋራጭ ይሆናል። ስራ ይፈልጋል ማለት ነው። ኢምፓወር ማድረግ ፒውር ፐርፌክት ማለት አይደለም። ኢምፓወር ሲደረግ የሚከተሉ ኮንሲኩዌንሶች አሉ፣ ችግሮች አሉ። እነዛን ለማረምና ለማድረቅ ደግሞ ተጨማሪ ትምህርት፣ ተጨማሪ ዕውቀት፣ ተጨማሪ ስራ ያስፈልጋል። በየጊዜው እየተማርን ስለምንሄድ እነዚህም በሶስት ያስቀመጥነው ነባራዊ ሀቅ፣ አሁን ያለው እውነት፣ ምናባዊ ትልሞቻችን እና የምንተገብርበት መንገድ በምናብ ተጉዘን የምናሳካውን ነገር ይገልጣሉ፣ ያሳያሉ ካል አሁን ደግሞ ወደኛ ጉዳይ መልሰን እናምጣቸው። ካምፖቹን አየን። የአንደኛው ካምፕ አሁን እና ነገን እንዴት እንደሚያገናኝ ካየን በኋላ ይህ ሐሳብ መር ምናብ መር የፖለቲካ ካምፕ ከኛ ሁኔታ አንጻር ምን ምልክት እንዳለው መነሻ መገስገሻና መዳረሻ ነባራዊ ያልነውን ለማየት ምናባዊ ያልነውን ለመግባባት የምንተገብርበትን መንገድ ለማጥራት ለማጠንከር ያግዘናል። መነሻ ምክንያታችን የፍላጎት መጓዝ እዚህ ጋር እንለያያለን ማለት ነው። ሁለተኛው ይህንን ጉድለት ለመሙላት መደመር አያስፈልገንም፣ እኛ ብቻ ልንሞላው እንችላለን። ለምሳሌ ስንዴ ስብራት አለ፣ ምን አስደመረው የሚል ሐሳብ በተቃርኖ ሊነሳ ይችላል። እኛ ግን ስብራቶቻችን በተናጠል ሊመለሱ ስለማይችሉ መሰብሰብ ይፈልጋል እንላለን። መዳረሻችንን ብልጽግና መሆን የለበትም። በቀን 3 ከበላን በቂ ነው ሊል ይችላል። በቀን 3 ከመብላት ምግብ አማርጦ መብላት የሚል ህልም አለመን እንስራና እኛ ባንደርስበት ልጆቻችን ይደርሱበት። በእንደዚህ አይነት ጉዳዮች መለያየት ይፈጠራል። ምንድነው የኢትዮጵያ መነሻ ጉዳዮች? ምን ነበሩ ስብራቶቻችን? የፍላጎት መጓደል ኢትዮጵያ ውስጥ ያለው የሰው ልጆች እንደ ሰው የሚፈልጓቸውን በክብር በነጻነት የመኖር ነገር የማያሟሉ የመንግስት እሳቤዎች፣ አሰራሮች፣ አደረጃጀቶች ነበሩ። ድህነት አለ፣ ጉስቁልና አለ፣ የመንግስቱ አስተዳደር አይመችም፣ ጫናዎች አሉ፣ በማንነቴ ክብር አላገኘውም፣ በርካታ ጥያቄዎች አሉ። 60 ዓመት የፈጀ እነዚያ ችግሮች የሉም። ችግር አታንሱብን የሚል ጎልቶ የሚወጣ ኃይል ባይኖርም ችግሮቹ ዲፋይን የሚደረጉበት የሚነገሩበት መንገድ ግን ከካምፕ ካምፕ ከቡድን ቡድን ይለያያል። አንዳንዱ ቅድሚያ የሚሰጠው የመሬት ጥያቄ ከተመለሰ ሌላው ሁሉ ችግር የለውም፣ ዋናው መሬት ከጥቂቶች እጅ ነጥቆ ለብዙሃን መስጠት ነው። ያ ከተመለሰ ሌላውን ብንችለውም ችግር አይደለም ብሎ የሚያስብ ይኖር ይችላል። የለም ዋናው ጉዳይ ሰዎች በቋንቋቸው በክልላቸው መኖራቸው ነው። ራሳቸውን ማስተዳደር ባይችሉም እንኳን ሰውን እንወክልላቸዋለን፣ ችግር የለውም ሊሆን ይችላል። ግን ስብራቶች አሉ። የሰው ልጅ ያልተመለሱ ያልተሟሉ ፍላጎቶች አሉ። እነዚህም ፍላጎቶች ቀጥተኛና ተዘዋዋሪ ፍላጎቶች ናቸው። አንደኛው ወይም ቀጥተኛ የምንለው ኤግዚስቴንሻል ነው፣ የመኖር በህይወት የመኖር
በህይወት ለመኖር የሚያስፈልጉ በጣም በርካታ ጉዳዮች አሉ። ሁለተኛው ተዘዋዋሪ ፍላጎት ደግሞ አካላዊ ሲሆን የመብላት የመጠጣት፣ ስራ ስጡኝ፣ እንጀራ መፈጥርበት መንገድ ይመቻችልኝ የሚል አካላዊ ጥያቄ ወይም የስምና የክብር ጥያቄ። በማንነቴ መጠራት የምፈልገው በዚህ ጉዳይ ነው፣ በዚህ ስም ነው፣ ከዚያ በተለየ መንገድ አትጥራኝ የሚል ክብር እየበላም ቢሆን ክብር አይጓደልብኝ ሊሆን ይችላል። ሶስተኛው የነጻነት ነው። ከሌሎች አፈና ጫና ነፃ ሆኜ ራሴን በራሴ አስተዳድሬ ተከብሬ ተከባብረን እንኑር የሚል ነው። በቀጥተኛው የመኖርን ብቻ ብንመልስ ተዘዋዋሪዎች ካልተመለሱ ሙሉ አይሆንም። እነዚህ ጭቆናዎች ኢትዮጵያ ውስጥ ሲሽከረከሩ የቆዩ ናቸው። የጭቆና እሽክርክሪት ወይም አዙሪት ውስጥ እንድንቆይ አድርጎናል 60 ዓመት። የፍላጎት መጓደል አለ፣ የምግብ፣ የመኖር፣ የነጻነት፣ የክብር። ይህ በፈጠነ መንገድ ምላሽ ሲያጣ ብሶት ሳይፈታ ሲቀር አመጽ ደግሞ የህልውና አደጋ ሲያስከትል ህልውናን የማስከበር ዘመቻ፣ ሌላ ጭቆና። ቅድም ብያችኋለሁ፣ በሰላማዊ መንገድ ያ የሚያስቡትን የማያሳኩ ከሆነ አመጽ፣ ግጭት፣ ጸብ፣ ተቃርኖ የችግራቸው መፍቻ አድርገው የሚያለሙት ነገር ማግኛ መንገድ አድርገው ሲመጡ ያ አክሽን የሚፈጥረው ሪአክሽን ስላለ ሌላ የጭቆና አዙሪት እየፈጠረ ባለንበት እንድንሄድ ካለንበት መከራና ችግር እንዳንወጣ አድርጎናል። የጭቆና አይነት በሁለት መንገድ ተከፍሎ ይታይ ይችላል። አንደኛው ሰው ወለድ ጭቆና ነው። ሁለተኛው ግን መዋቅር ወለድ ጭቆና ነው። መዋቅር ወለድ ጭቆና በግለሰብ ነጻነት ብቻ ምላሽ አያገኝም። ለምሳሌ አንድ ሰው የፈለገውን እምነት መከተል ይችላል የሚል መብት ኖሮ አንድ ሰውና አንድ ሰው ተደምረው በጋራ የሚያመልኩበት ስፍራ ካላገኙ ያ በግል ያገኘው መብት አልተሟላም ማለት ነው። የፈለገውን እምነት መከተል ይችላል የሚለው መብት ብቻውን ያን እምነት የሚከተሉ ሰዎች በጋራ ሆኖ የሚያመልኩበት ነገር ካልተመቻቸላቸው ሙሉ አይሆንም። አንድ ሰው የፈለገውን ቋንቋ ሊናገር ይችላል፣ በግሉ መብቱ ነው ተብሎ እሱና እሱን የመሰለ ሰው በቋንቋው መማር፣ በቋንቋው መናገር፣ በቋንቋው ቲቪ ሚዲያ ማየት፣ ቋንቋውን ማልማት ማሳደግ የሚችልበት የህትመት የሚዲያ ስርዓት አብሮ ካልተመቻቸ በግል ቋንቋህን መናገር ትችላለህ ማለት በወል በመዋቅር ያለውን ጉድለት አይመልስም። ግለሰብ ተኮርም በመዋቅርም በተለይ ቋንቋ ላይ፣ ባህል ላይ፣ እምነት ላይ ከአንድ ሰው በላይ በሚያሳትፉ ጉዳዮች ላይ መዋቅራዊ ጫናዎች ሊኖሩ ይችላሉ። ነበሩ፣ ኢትዮጵያ ውስጥ ነበሩ። እነዚህ ችግሮች መኖራቸው ብቻ ሳይሆን ችግሮቹ ላይ ተግባባንበትና መፍቻ ቁልፎቻቸው ግን ሌላ ጣጣ ነበራቸው። ይህን ችግር አብዛኛው ይቀበላል። መሬት በጥቂቶች መያዝ የለበትም የሚለውን ይስማማል። ሲከፋፈል ግን ሌላ ተከታይ ሳቢያ ችግሮች አሉ። ይህን ያመጣው መፍቻ መንገዱ ነው። ፍላጎትን ለማሟላት የተመረጠው መንገድ ክፍተት ነበረበት። ፍላጎት፣ ጉድለት፣ ስብራት ማየት ብቻውን በቂ አይደለም፣ የምንፈታበት መንገድም ወሳኝ ነው የሚባለው ለዚያ ነው። ፍላጎት ለማሟላት የተመረጠው መንገድ ክፍተት አለበት። የፍላጎት ጉድለት ብቻ ሳይሆን የግለሰብና መዋቅራዊ ችግር ብቻ ሳይሆን ያን እንፍታበት ያልነው መንገድ ችግር ነበረበት። ችግሩ ምንድን ነው? አንደኛው የተቀዳ ነው። ኢትዮጵያ
የራሷ ባህል፣ የራሷ ቋንቋ፣ የራሷ ስሪት፣ የራሷ ታሪክ ምንነት አላት። ከብዙ ሀገራት የምትማራቸው ጉዳዮች አሉ። እንዳለ ግን ኮፒ አድርጋ መጠቀም አትችልም። ብዙ የሚያስቸግር ነገር አለ። ለምሳሌ እንበልጽግ ማለት እንትጋና እንስራ ማለት ነው። ካልሰራህ አትበለጽግም። የኛ ሀገር የሥራ ባህልና የቀዳንባቸው ሀገራት የሥራ ባህል አንድ አይደለም። የሥራ ባህላችን ላይ ያለን ችግር ለመፍታት እንዳለ የቀዳነው ዶክመንትና መንገድ አይፈታውም። አንዱ ብልሽት በተቀዳ ሐሳብ በተቀዳ መፍትሄ ያልተቀዳን ችግር ለመፍታት መሞከር ነው። ችግሩ አልተቀዳም። ችግሩ ሀገር ወለድ ነው፣ እዚሁ ነው። መፍትሄውም መማር ካለበት ቢማርም ሀገርኛ ከለር ከሌለው እኛን ካልመሰለ ችግሮቻችን ሊፈታ አይችልም። ሁለተኛው አፍርሶ የሚጀምር ነው። ለምሳሌ ትናንት ያያችሁት የታችኛው ቤተ መንግስት ያው ሰው ለራሱ ስለሚያዳላ የማዳላት ጉዳይ ካለ ግምት አስገቡ። ግን እኔ እስካሁን በጣም ብዙ ሀገር ያየኋቸው ቤተ መንግስቶች ትላልቅ ሀገርም ጭምር ብዙ ከዚህ የሚሻሉ አይደሉም። ከአብዛኛው ይበልጣል። በጣም ጥሩ የሚባሉትም ከልቤም ነገራቸው የኔ አያክሉም። ይሄ ቤተ መንግስት ፊውዳል ነው የሰራው ብለህ ፊውዳሉንም ገለህ ቤተ መንግስቱንም ጥለህ አላየውም ብለህ ብትጓዝ በማፍረስህ ምክንያት አትገነባም። ዛሬ 13 ፕሮጀክት 3400 ሰራተኛ ያለ እዛ። በእርግጠኝነት የዛሬ 5 ወር 6 ወር በጣም ብዙ ሰዎች የሚዝናኑበት እኛም እንግዳ ብንቀበል ሳናፍር የምንቀበልበት ቦታ ይሆናል። የተሰራው በፊውዳል ቢሆንም ሀብቱ የኛ ነው፣ የኢትዮጵያ ነው። ተቋም ማፍረስ፣ ህገ መንግስት የመጣ ሰው ሁሉ መቅደድ፣ በራሱ መልክና ቅርጽ መፍጠር፣ ቀጣይነትን ማላላት፣ በሁሉ ጉዳይ አፍርሶ መጀመር። ታስታውሱ ከሆነ ብልጽግናም ሲፈጠር አዲስ ሐሳብ፣ አዲስ መንገድ፣ አዲስ ትልም የያዘ ፓርቲ ቢሆንም የሁሉም ነባር ፓርቲ ማዕከላዊ ኮሚቴ አባላትን ኑ ብሎ ነው የጀመረው። አላፈረሰም። በመጀመሪያው ጉባኤ የተወሰነ ከነበረው የተወሰነ ከአዲስ በሚቀጥለው እያለ የጸዳ ይሄዳል እንጂ የነበራችሁ ሁላችሁ ጥፉና አዲስ ሰው ብቻ ይምጣ አልተባለም። በፓርቲም በሎ ኢንፎርስመንት አፍርሶ መጀመር ጥፋት ነው። የነበረውን ጉድለት እየሞሉ እያደሱ እያላቁ መሄድ ነበር የሚገባው። ሶስተኛው ዋልታ ረገጥ ነው። እዚህኛው ጫፍ ላይ ቆሞ የሚቃረነውን ነገር እዚያ ጫፍ ነው የሚቆመው። ሚዛን የሚባል ነገር የለውም። ዋልታ የረገጠ ነገር የነበረውን ያከስማል እንጂ የራሱን ማስቀጠል አይችልም። አክሳሚ ስለሚፈጥር ሌላ አክሳሚ ይፈጥራል። አላካኪ ነው። የኢትዮጵያ አሁን ያለው ኢንፍሌሽን፣ አሁን ያለው ችግር፣ አሁን ያለው መከራ፣ አሁን ያለው ምናምን ሁሉን ነገር ኃላፊነት ሳይወስድ ለሌሎች ሰዎች ያሸጋግራል። የኔ ሚና እዛ ውስጥ ምንድነው ብሎ በልኩ የማይሰፍር ከሆነ አስቸጋሪ ነው። ጊዜ ይታከካል። አቅላይ ነው። ምን ችግር አለው መሬት እናከፋፈል? ምን ችግር አለው ማረግ እንስጥ? ምን ችግር አለው? በቀለለ መንገድ የማይቀጥል ዘር ይዘራል፣ የማያድግ ዘር ይዘራል። እነዚህ የመፍቻ መንገዶች ነበሩ ችግሩ እንዲወሳሰብና መፍትሄ እንዳያገኝ ይበልጡኑ የጎዱን። ስብራቶቹን ስንመለከት በዚህ ምክንያት የመጣውን ስብራት ስንመለከት አንደኛ ቅቡልነት ሳስቷል። ቅቡል የሆነ
ቀጣይነት ያለው ህገ መንግስት የለም፣ ቀጣይነት ያለው ተቋም የለም፣ ቀጣይነት ያለው ስርዓት የለም። ሁሌ ይቀያየራል። ቅቡልነት ይጎላል። ያለ ማሟላት የሚካሄደው መንገድ ደግሞ አዲስ ጉድለት ይፈጥራል። የስርዓት ጉድለት አስከትሏል። ይህን ያመጣው የመረጥነው መንገድ ትናንትና ባለ መልካም ነገር ላይ የቆመ ትናንት ያለን ክፍተት የሞላ ችግር እየቀነሰ መልካም ነገር እያባዛ መሄድ ሲገባው ሁሉን ደምስሼ በማለቱ ምክንያት በየጊዜው የፖለቲካል ኢኮኖሚ ስብራቶች የሰፉ አድርጓቸዋል። ቅቡል የሆነ ስርዓት ማጣት፣ የስርዓት ጉድለት፣ የሀገረ መንግስት መጽናት፣ የሀገረ መንግስት መቀጠል ላይ ከፍተኛ የሆነ ፈተና አስከትሏል። ይህም የሀገረ መንግስት ህልውና ሁሌ ጥያቄ ውስጥ እንዲገባ አድርጎታል። ቅድም እንዳነሳሁት የሀገረ መንግስት መሰረታዊያን ስሪትን መጨረስ ማለት የዜጎቹን አመለካከት የዜጎችን የተዋሃደ እሳቤና የጋራ ራዕይ መፍጠር ማለት አይደለም። ብልጽግናን መፍጠር ማለት 14 ሚሊዮን አባላት በሙሉ ራዕዩን፣ እሳቤውን፣ ፍላጎቱን ዲማንድ የሚያደርገውን የትጋት ደረጃ ተገነዘቡ ማለት አይደለም። ቦክሱ ይፈጠርና እዚያ ቦክስ ውስጥ የሚገባው ኃይል በጊዜ ሂደት ይሰራል። ኢትዮጵያን በድንበር በህግ በፌዴራል ስርዓት መቅረጽና ኢትዮጵያውያን ያን ሐሳብ ተቀብለው እያሻሻሉ መኖር እንዲችሉ እንዲጠብቁት ማድረግ ለየቅል ነው። ስትራክቸሩን መስራት በቂ አይደለም። የሀገረ መንግስት ቅቡልነት ፈተና አንደኛው መሰረታዊያንን በመስራት ዜጎች ላይ በቂ ስራ ሳይሰራ ጠንካራ ስቴት መፍጠር ባለመቻሉ ነው። በስቴት ቢልዲንግ እና ኔሽን ቢልዲንግ ከዚህ ቀደም ያነሳ ነው ወይም በሀገረ መንግስት ግንባታ በጥቅል ውስጥ ሃርድዌር እና ሶፍትዌር ፓርቶች አሉ። ሃርድዌሩ ተሻጋይ ተቋማት መፍጠር ነው። ተቋማት ግን ስሪታቸው ሰው ስለሆነ የጋራ ምንነት፣ የጋራ ትርክት፣ የጋራ እሴት እየገነባን ካልሄድን በስተቀረ ቦክሱ ብቻውን ስራ አይሰራም። ለዚህ ነው ገና ብልጽግና ተደጋጋሚ ስልጠናዎች፣ ውይይቶች፣ ፈተናዎች እያለ ራሱን እያጠራ መሄድ የሚያስፈልገው። ፓርቲ መሆኑ ሳይሆን የሰበሰበው ፎርስ የዛ ራዕይ ተጋሪ መሆኑን እስኪያረጋግጥ በቀጣይነት ሰፋፊና አድካሚ ስራዎች መስራት የሚጠበቅበት። እነዚህም በፖለቲካ ያየናቸውን የሀገረ መንግስት ቅቡልነት መላላት፣ የስርዓት ጉድለት፣ የጎደሉ ነገሮች መሙያ መንገድ ትክክል አለመሆን፣ በኢኮኖሚ ደግሞ ስናያቸው በኢኮኖሚ በጣም በርካታ ስብራቶች አሉ። የኢትዮጵያ ኢኮኖሚ ስብራት በሶስት ዋና ዋና መንገድ ተጠቅልሎ ሊገለጽ ይችላል። አንደኛው የማክሮ ኢኮኖሚ መዛባት ነው። ሁለተኛው የፍትሃዊ ተጠቃሚነት ጉድለት ነው። ያ ያለውም ሀብት ፍትሃዊ በሆነ መንገድ የመከፋፈል ችግር